ሁሉ ነገር ያሳለፈ ስንት ነገር ታቻለ ሄደሽ ማለት እሷ በቃ ሄደሽ ነው ሊሆን የሚችለው። እስከ መቼ ልትነግረኝ ነበር የፈለገችው? ሁሉ ነገር እያሳለፈ ስንት ነገር አንድ ላይ እየተቸገርን ብዙ ነገር እያሳለፍን አንድ ላይ እሷ ግን ከጀርባዬ በጣም ብዙ ነገር ደብቄ ነበር ማለት ነው። ደብቄ ነበር። አሁን እንዳጋጣሚ ከሶስት ጋር ስታወሩ ሰምቼ ነው የመጣሁት። ገብቶሻል? ትኬት ልትቆርጪ እንደሆነና ምናምን ልትሄጂ እንደሆነ ሰምቼ ነው የመጣሁት። እኔ እዚህ ጋር መጫወቻ ነኝ። አንቺ መጫወቻ እኔ በዚህ ሰደባለሁ፣ ስንት ነገር ሰቃያለሁ። እኔ አንቺ መጫወቻ መሰለኝ ታውቂያለሽ። ግን ለዛ ሁሉ ነገር ምላሹ ይሄ ነው እና መሰግንሻለሁ። እኔ መሰለሽ ደግሞ አንቺ መርዳት ያለብሽ ማገዝ ያለብሽ ቤተሰብ ማለት ለምን ሄድሻለሁ? ሂጂ ይቅናሽ። ገብቶሻል? ድረሽላቸው ለቤተሰቦችሽ ታስፈልጊያለሽ። ይገባኛል። በቃ ይቅናሽ። እኔም የራሴ ነው ጭርባለ በኔ ላይ መጫወት ይብቃሽ። ገብቶሻል? ሌላ ሁለተኛ መጠባበቂያ መሆን አንቺን አምኜ እዚህ የምር ሁሉን ነገር ልነግርህ ነበር። በቃ አላሰብኩም። በዚህ ፍጥነት ሁሉም ነገር ይሆናል ብዬ አልጠበቅኩም። በቃ እኔ ላስረክኝ ነው ከመቅረቴ በቃ ነግረኝ ነገ እንደማን መጥቼ ህዝብ ፊት ልሸኝሽ ነው መጥቼ ነው። ቀኑን እኮ አልነገርኩህም። መቼ እንደሚሄድ ታውቃለህ? ነው የምትሄደው? ጭር ባለ ስፍራ እንደ ቀን መች ያልፋል። የነበረው ነገር ምናምን ያያችሁት ነገር በሙሉ በቃ ሁሉም ነገር ውሸት እንደሆነና ሄሉም ለኔ ምንም አይነት ስሜትም እንደሌላት ቀኔንም እንደማትፈልገኝ የተረዳሁት በዚሁ አጋጣሚ ብቻ ይሄን ነገር እውነቱ ነው ባላገኘንም ደስ ይለኝ ነበር። ሁሉም ነገር ግን ሄሉ መጣ። ከሄሉ አፍ እንሰማዋለን። ለሄሉም ደውዬላታለሁ። የተፈጠረው ነገር ምንድነው? በአጋጣሚ እኔ ሄሉ ቤት እያለሁ እና ሄሉን ሰርፕራይዝ ማድረግ ፈልጌ ነበርና ወደ ቤቷ ሲሄድ ከሶሲ ጋር እየተጫወቱ ነበር። እኔ ከመግባቴ በፊት ወደ በሩ ከመጠጋቴ በፊትና እንደ አጋጣሚ ጆሮ ውስጥ ምን ገባ፣ ትኬት ጨርሰሻል ምናምን፣ መቼ ትኬት ቆርጪ ነው ሊያብስ መቼ ልትነግሪ ነው እና ሶሲ ሰማዋት ማለት ነው። በቃ እንደምንም ጠጋ ብዬ መስማት ስሞክር ምንድነው የተፈጠረ ያለው የሆነ ፕሮሰስ አልቆላት ብቻ ሄለን ወደ ውጭ ልትሄድ ነው። እያቃተኝ ነው የምሬን ነው ብላሽ ከአንዱ ጋር ነው ስትሉት ከአንዱ ጋር በነገራችን ላይ ሄሉ የውጭውን ህይወት ትፈልገዋለች፣ መሄድ ትፈልጋለች፣ ቤተሰቦቿን መቀየር ትፈልጋለች። በጣም ብዙ ጊዜ ሞክራለች እና የቤተሰቦቿን ህይወት ለመቀየር ብዙ ውጣ ውረድን አይታለች። እውነት ለመናገር እንዳንድ ሴት ልጅ ማለት ነው። ግን ደግሞ እንደዚህ የሆነ ውሸት የተሞላ የዛን ሰው ህይወት አበላሽቶ የራስን ህይወት ማስተካከል ነገ ህይወታችሁ ላይ ነገ እኔስ ምን ይገጥመኛል ብለን ማሰብ አለብን ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውዶቼ ዛሬ እንግዲህ የሄሉንና የያቡን እያያችሁ ነው። ብቻ በጣም ግራ የሚያጋባ ነው። ይሄ ነው ለማለትም እንትንም ለማለት በጣም ግራ ያጋባሉ ቤተሰቦች ማለት ነው። እንግዲህ እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡ እስኪ። ያቡ ያው በጣም ተናዷል። ግን ደግሞ ሄሉ ብዙ ኃላፊነት እንዳለባት ብዙዎቻችን እናውቃለን። የቤተሰብ ኃላፊነት ያው ሴት ልጅ እንደመሆኗ መጠን ለቤተሰቦቿ ያው ወንድም አለ። ወንድሞቿ ያው ትልቅ ወንድሟን ባለትዳር ነው። ብዙን ነገር ተጋፍጣ ያለችው ለቤተሰቦቿ ሄሉ ናት እና ዛሬ እንደውም ደስታዬን ምናምን እያለች ነበር የቤተሰቦቿን ቤት እና ብዙ ነገር አለ። በጣም ታሳዝነኛለች። ለምን ብዙ ነገሮች ስላሉ ማለት ነው። እና ግን በእንደዚህ አይነት መንገድ ባይሆን የአንዱን ህይወት እንትን ብሎ የአንዱን ህይወት እንትን ባይሆን ለእሷም ጥሩ አይመጣም ብዬ ነው የማስበው። ለማንኛውም እስኪ እንየው ቪዲዮ
ልትቆርጪ እንደሆነና ምናምን ልትሄጂ እንደሆነ ሰምቼ ነው የመጣሁት። አሁን እንኳን አይኔን እያየሽ ለምን ረምቷሽ? ንገሪኝ። አሁን እንኳን እንዴት አይኔን እያየሽ ትዋሽኛለሽ? ለምን እንዴት ነው የምረጋጋው? ንገሪኝ እያልኩሽ የነበርሽ ነገር እንዳለ እንዳወቅኩ እያወቅሽ እንኳን ልትነግሪኝ ፍቃደኛለሽ? ነው ዝም ብለሽ ልትሄጂ ነበር ፍላጎትሽ? ምንድን ነው ያደረኩሽ? እኔ ጠላትሽ ነኝ እንዴ ላንቺ? ምንድን ነው የምረጋጋው? እንዴት ነው የምረጋጋው? ተረጋጋ ትበይኝና ንገሪኝ። መች ልትነግሪኝ አሰብሽ እኮ? ንገሪኝ፣ አስረጅኝ። እሺ ላስረዳህ። ታዲያ ምን ሆነ ነው ያልኩት? ከለን ተረጋጋት በይኝ። ልረጋጋ ስለማልችል ተረጋጋት በይኝ። በቃ ምን ሆነ ነው? መገናኘቴ በፊት ነው የነገር የሆነው። በቃ እና የፈለገ ነገር ቢሆን አትነግሪኝም? በቃ እኔ ዛሬ ተንበርክኬ ቀለበት አስር ምን ስላንቺ ስንት ነገር ሳደርግ ለምን አትነግሪኝም? ለምን አይሆንም አትይም? ምንድን ነው የምነግርህ? ከአንተ በፊት እኮ ነው የተጀመረው። እና ከእኔ በፊትስ ቢሆን ይሆናል አይሆንም የሚለውን አላውቅም ነበር። መታወቂያ ነኝ አታውቅም። ካልተሳካ ከእኔ ጋር ይሆናል። ከተሳካ ትሄጃለሽ ነው። ያው ከተሳካ ትቀራለሽ ነው። አንቺ እኔ እዚህ ጋር መጫወቻ ነኝ። አንቺ መጫወቻ እኔ በዚህ ሰደባለሁ። ስንት ነገር ሰካያለሁ። እኔ አንቺ መጫወቻ አርጎልኝ ነገረኝ። ከዚህ በላይ እንዳትጫወችብኝ ማለት ነው። ለነገር ያልኩህ ከዚህ በላይ ምን ቀረሽ? ምንም የቀረሽ ነገር የለም። እኔ እስከምነግርህ ለምን አትረጋጋም? መቼ ነው የምትነግሪኝ? ነገ እንደማን መጥቼ ህዝብ ፊት ልሸኝሽ ነው? መጥቼ ነው ቀኑን እኮ አልነገርኩህም። መቼ እንደሚሄድ ታውቃለህ አንተ? ታውቃለህ ወይ? ንገረኝ። ትኬት መቁረጥ ነው የቀረሽ እኮ። ምን ቀረሽ? ከዚህ በኋላ ምን ቀረሽ? ምን ይጠቅመኛል? ከመጀመሪያው አልፈልግም ነው እናትይኝ። እኔ እኮ ያው እንደዛ አስቤ አይደለም። አይ ልክ ነሽ አንቺ፣ ልክ ነሽ። እውነትሽን ነው። መጠባበቂያ መያዝ አለብሽ። ሴት ልጅ ነሽ። መጠባበቂያ መያዝ መቻል አለብሽ። እኔ ምንድን ነው ያደረኩሽ ነው? እኔ ከጎንሽ በቆምኩ እኔ ስንት ነገር በተቸገርኩ ለአንቺ ብዬ እኔ ምን አድርጌሽ ነው የምበደለው? ያው ስማኝ እኔ ለአንተ ልነግርህ ነበረ። የምር እኔ በዚህ ፍጥነት ቀለድሽብኝ፣ ተጫወትሽብኝ። እኛ አንዴ አዳምጠኝ፣ ስማኝ። እኔ ለአንተ ሁሉን ነገር ልነግርህ ነበረ ያሰብኩት። ቆይ እኔን ሁሉ አመመኝ። ያው ስማኝ፣ እኔ ልነግርህ ነበረ፣ የምር ሁሉን ነገር ልነግርህ ነበረ። በቃ አላሰብኩም። በዚህ ፍጥነት ሁሉም ነገር ይሆናል ብዬ አልጠበቅኩም። በቃ እኔ ለአንተ ትኬቱን ከመቁረጤ በፊት እንዴት ልንገረው ብዬ ጭንቀት ውስጥ ነበርኩኝ። ድንገት ነው መጣ አንተ ሁሉ ነገር ያዳመጥከው። በቃ ሳላስብ ነው ሁሉም ነገር የሆነው። በቃ እኔ አንተ ጋር እንዲህ አይነት ነገር ይሆናል ብዬ አላሰብኩም። ደግሞ እኔ ወጣሁ ማለት ሄጄ ሁሉን ነገር አዘጋጅቼ አንተ ትመጣለህ ማለት ነው። አለቀ በቃ። ኧረ እባክሽ እንደዛ ነው አሰብሽው? ይሄ ደግሞ ሌላ እቅድሽ ነው፣ ሌላ ሁለተኛ እቅድሽ ነው ደግሞ። ያው በመነኝ እኔ የምድረኝ ነው ማለት እኔ የእውነት እንደዚህ አስቤ አይደለም። በቃ ይሆናል። ብትነግሪኝ ምን ችግር አለው ነው? ገና ከመጀመሪያው እኮ ብትነግሪኝ ደስታሽ ደስታዬ እኮ ነው አይደል? ምንም ነገር ከኔ ጋር ሳትጀምሪ እኮ መሄድ ትችያለሽ። ከዚህ በፊት ብዙ ጊዜ ፕሮሰስ ተበላሽቶብኛል። የፈለገ ይሁን ለምሳሌ የፈለገ ይሁን። እኔ ደግሞ አሁን ነው ከአንተ ጋር በቃ ነገሮች የተስተካከሉ የመጡት እና በዚህ መሀል እኔ ይሄን ነገር ደግሞ ላበላሽ አልፈለኩም እና ሲቀጥል ደግሞ እኔን እኮ ተጫወትሽብኝ። እኔ ምንድን ነው ያደረኩሽ ነው? የእኔ አላሳዝንሽም? የእኔ ስቃይ የእኔ ህመም አይገባሽም? አንተ ተረዳኝ። እኔ ምንድን ነው የምረዳሽ? እኔን እኮ እዚህ አስቀምጠሽኝ ሄድሽ እኮ ነው። አንቺ ራስሽ ነው ስታስተካከይ እኮ እኔን እዚህ ጋር ስቃይ ልጥልሽ። አንተ ጋር እኮ ነው የምሆነው። መቼ ነው እኔ ጋር የምትሆኚው? ከሄድሽ በኋላ ነው ከእኔ ጋር የምትሆኚው? ምን ማለት ነው? የሄደ ሰው ላይ አይገናኝም ያለ ማን ነው? ትመጣለህ፣ በቃ አለቀ። ትመጣለህ ወደዛ። ምንድን ነው የምታወራው? ያው በእኔ ላይ መጫወት ይብቃሽ። ገብቶሻል? ሌላ ሁለተኛ መጠባበቂያ መሆን አንቺን አምኜ እዚህ በፈጠረ ያው ውድ ቤተሰቦች በጣም ከባድ ነው። ያው ታውቃላችሁ ሄሉ ብዙ ጊዜ ፌል አድርጎባታል። ዛሬ ብቻ አይደለም እንትን ያለችው የምትሄደው ደግሞ ያው እንደሰማችሁት ኤሮፕ ነው የምትሄደው። ብዙ ጊዜ ፌል አድርጎባታል። ያው ሳታስበው ነው አሁን የመጣባት። ያው ለመንገርም እኮ ቦታና ሰዓት ያስፈልጋል እና እሱ በመስማቱ በጣም ተናዷል። ያው አንዳንዴ ብቻ አላውቅም እንዴት ቢሰማ ነው በር ስር ሆኖ። በጣም ነው እኔ የሚገርመኝ። ገብቶሻል? እኔ ስንት ነገር እያሰብኩ ገብቶሻል? ነገ ወዲያ ካንቺ ጋር ቤት ተከራይተን አንድ ላይ እንኖራለን፣ አንድ ላይ እንመሰርታለን ብዬ እያሰብኩ አይደለ? ትናንት እኮ እናቴን አስተዋወቅኩሽ እኮ ስንት አላማ ይዤ። እኔ ያንቺ መጫወቻ አልሆን እዚህ ጋር ምንድን ነው ያደረኩሽ? ማይሆን ነገር የሚቀር ነገር ከሆነ እኮ ልትነግሪኝ ትችያለሽ። በቃ አይሆንም። ያብ ስራ እዚህ ጋር ሌላ አላማ አለኝ እኔ። ሌላ ምንም ታረጊኝ ትችላለሽ። ልገልጽ እችላለሁ። መገፍተሬ ነው የገረመሽ። እችላለሁ። ገብቶሻል?
እኔ ስንት ነገር ስትሰቃይ ገብቶሻል? እውነት ነው ብዬ ከአንቺ ጋር ያለኝ ግንኙነት ትክክል ነው። ጓደኞችሽን የሚበጠብጡኝ ሰውን የሚበጠብጠኝ አልኩ። ከሱ ጋር ስጣላ አውላለሁ። ለካ ለሁሉም ነገር ከጀርባ ያለሽ አንቺ ነሽ። በዚህ ፍጥነት ምን ሆነ ነው እንዴ ብትቀየርብኝ? እሺ ያምናላት። ምንም ፈልገሽ ነበር ከኔ ምን ቀረሽ? በቃ የምትፈልጊው ነገር እኮ አደረግሽ። ላስረዳ በፈጠረና ላስረዳት ይኛለን። ምንም የምታስረጂኝ ነገር የለሽም። በቃ በፈጠረ ያው ለመጨረሻ ጊዜ ልስማሽ የምትይውንና ልሂድ። ወይ ጉድ! ልቀቂኝ ነው ጉዳይ። ልቀቂኝ የለም ውጪ። ልቀቂኝ፣ ዞር በይ። ነገር የምትይኝ በይኝና ልሂድበት። አቅፋለሁ። በቃ መፍትሄ ነው ማቀፍ ይችላል። አቅፋለሁ። አለቅ ስነ ስርዓት አድርጊ። ልቀቂኝ፣ ስነ ስርዓት አድርጊ። እንዴት ብሎ ልብሽ ራሱ ገብቶሻል? ህሊናሽ እንዴት ብሎ ፈቀደልሽ? እንዴት ብሎ ነው እሺ ያለሽ? ልብሽ እንዴት ብሎ ነው የፈቀደልሽ? ሄሎ ምን እየሆንሽ ነው? ልቀቂኝ። ይተረልሽ ነገርኝ። የምታወሪኝ ነገር ያለሽ መስሎኝ ነው እንጂ ከዚህ ጋር ቁጭ ብለን እናውራ። በቃ ሰላም ሁኚልኝ። ሰላም ይክተምሽ። መልካም ጉዞ ይሁን። ሁሉንም ነገር መልካም ጉዞ ይሁንልሽ። በቃ ሂጂ። አትሄድም። ከመጣን ሰዓት ጀምሮ በቃ ተናደን ነው እናንተ እያወራን ያለ ነው። ተረጋግተን ስለ አንድ ሰከንድ እናውራ። ላዳምጥሽ። ንገሪኝ። ምንድን ነው የምትይኝ ነገር? ምንድን ነው የስንብት ንግግር ነው? እሺ ንገሪኝ። ስማኝ፣ እኔ በጣም ነው የምወድ። አሳየሽ ነው እንደምትጭኝ ማፋሳይሽ ጋያቸው በቃ ነው የሷ ሞዴል ማለት የሷ ፍቅር ማለት ነው። እኔ ማለት ነው ወድጄ አይደለም ይሄ ነገር መጀመሪያ የሆነው። እኔ ወድጄ አይደለም ማለት ቀድሞ የተጀመረ ነገር ነው። ከዛ ደግሞ ለአንተ እነግርሃለሁ ብዬ አስብ። አንተ እንዴት መተህ እንደሰማክ እራሱ አላውቅም። እኔ ምን ማድረግ ነበረብኝ? ስማኝ፣ እሺ ምን ማድረግ ነበረብኝ? ልነግርህ እኮ ነበረ። መስማት የፈለኩ በቃ ሰላም ይክተምሽ፣ ደህና ሁኚ፣ በሄድሽበት ይቅናሽ። በቃ ሰላም መንገድ ይሁንልሽ። ሰላም ስማኝ፣ በቃ ሳወራ ስማኝ፣ ነገር የለም ምንድን ነው በአንድ የሚበቃ ነገር የለም። ስማ፣ ሁሉም ነገር ይቀራል እንጂ በአንድ የሚበቃ የቀረ እኮ ምን የቀረ ነገር አለና ነው? ከዚህ በኋላ እኛ ንብረት የለንም እኮ የምንከፋፈለው። እናረጃለን። ከአንቺ ጋር ስጃጃለን እንደዚህ ናኒ ዳም ወዴት ነው ጌታ? አትሄድም። ስማኝ፣ ጌታ ታሰማኝ። አትሄድም። ዞር በይ ለን ዞር በይ። አትሄድም። ከመንገዴ ዞር በይ። ስነ ስርዓት አድርጊ። እሺ ልስማሽ። ንገሪኝ፣ ምንድን ነው የምትይኝ? ንገሪኝ፣ ምንድን ነው የምትይው? አታስፈራራኝ። እሺ አንዴ ስማኝ፣ በፈጠረክ እኔ ስማ፣ አንተ ላይ ተንኮል አስቤ አንተ ህይወት ላይ ልጫው ፈልጌ ሁሉ ነገር አይደለም። በቃ እያንዳንዱ ነገር እየሆነ ያለው ስለምወድ ስለማከብር ስለማፈቅር ነው። አለቀ በቃ። ባልወድ ኖሮ ከአንተ ጋር እንደዚህ አልሆንም።